አንድ የሙዚቃ አልበም መንግስትን እንዲህ ያስጨንቃል ተብሎ አይታሰብም። የቴዲ አፍሮ ኢትዮሪካ በሳምንታት በሚሊዮን መታየት ብቻ ሳይሆን ባለስልጣናቱን እስከ መከላከያ ጀነራሎች ድረስ በእረፍት አሳጥቷል ተብሏል። ከንቲባ አዳነች አቤቤ ለሁለተኛ ቀን በብስጭት ያናገሩና በመቶ የሚቆጠሩ ወጣቶችን ለእስር የዳረገው የዳስታር ሚስጥር ምንድን ነው በይፋ ታውቋል። ቴዲ አፍሮ ስለዚህ ሁሉ ስድብና ዛቻ የሰጠው አስገራሚ ምላሽ ምንድን ነው? በስፋት የምናጋራ ይሆናል። ለመሆኑ ዳስታር የሚለው ትርጉም ምን ሆኖ ነው የመንግስት ባለስልጣናት ይህንን ያህል የሚሳደቡት የሚለው ዝርዝር መረጃ ወጥቷል፣ እናጋራለን። ኢትዮጵያ በድጋሚ ጦርነት ነጋሪት እየተጎሰመባት መሆኑ ተገልጿል። የህወሓት ጀነራል ሁሉም ነገር አልቋል፣ በቅርቡ ጠብቆ ሲሉ በፌዴራል መንግስት ላይ ግልጽ ዛቻ ሰንዝረዋል። ሙሉ ዝርዝር መግለጫ ደርሶናል፣ እናጋራለን። በኦሮሚያ በአምቦና በወለጋ ዩኒቨርሲቲ የተቀሰቀሰው የተማሪዎች ተቃውሞ መላ ኦሮሚያን በማዳረስ ላይ መሆኑ ተሰምቷል። በተቃውሞ በርካቶች ተጎድተዋል ተብሏል፣ እንመለከተዋለን። በሌላ በኩል ሳውዲ አረቢያ ውስጥ በሞት ጥላ ስር ያሉ ወገኖቻችን አሳዛኝ ዕጣ ፈንታ ምን ሊሆን ይችላል፣ እንመለከተዋለን። ሀገሪቱ ያለችበት ወቅታዊ ውጥረትም የሚያሳይ መረጃ ደርሶናል፣ እናጋራለን። ከቴዲ አፍሮ ታሪካዊ ስኬት እስከ ትግራይ የጦርነት ዛቻ ዛሬ በኢትዮጵያ ምን እየተሰማ ነው? ኢትዮጵያ በስንዴ ዓለምን እየረዳች ነው የሚለው የከንቲባ አዳነች ንግግርና የአሜሪካው አስደንጋጭ ማስጠንቀቂያ እንዴት ይጋጫሉ? እንመለከተዋለን። በሳውዲ አረቢያ በሞት ፍርድ የተፈረደባቸውና እንዲሁም በደቡብ አፍሪካ እየደረሰባቸው ያለው ኢትዮጵያን ጉዳይ በስፋት እናጋራለን። ክቡራን አድማጭ ተመልካቾች አብራችሁ ቆዩ። እኔንና ሌሎች በርከት ያሉ መረጃዎችን ታደምጣላችሁ። እንደተለመደው ይህን መረጃ ለሁሉም ይደርሰን ላይክ፣ ሸር ማድረጋችሁ እንዳትዘነጉ። በድጋሚ አብረን እንቆይ። በቅድሚያ የቴዲን እናስቀድም። በቴዲ የተነሳ መንግስት ከንቲባ አዳነች ሰልፍ አስደረጉ። ዳግም በስድብ ወርፈዋል። የቴዲ ኢትዮሪካ የሚለው ሙዚቃ በተለይ ዳስታር የሚለው ሙዚቃ በተለቀቀ በሳምንታት ውስጥ ከ21 ሚሊዮን በላይ የኢትዮጵያን መመልከታቸው ተከትሎ ከዛም አልፎ ህዝቡ የወቅቱ የኢትዮጵያ መዝሙር እስኪመስል ድረስ በየቤቱም በየታክሲው በየቢሮ ማዳመጡ ተከትሎ ከዛም አልፎ ከሞላ ጎደል ሁሉም በሚባል መልኩ ባለስልጣናት ሳይቀር በቴዲ ሙዚቃ መመስጣቸው ተከትሎ በገዢው መንግስት በኩል ከፍተኛ ጭንቅ ውስጥ መግባታቸው በይፋ በመግለጽ ላይ ሲሆን ከዚህም ከጠቅላይ ሚኒስትር እስከ መከላከያ ጀነራሎች ድረስ ከዛም አልፎ የመንግስት አክቲቪስቶች፣ ኡስታዞችና ፓስተሮች ወደ ሚዲያ ብቅ በማለት ቴዲን በማውገዝ ላይ ተጠምደው ታይተዋል። ከዛም አልፎ መንግስት በርካታ የጸጥታ ኃይሎችን አሰማርቶ በመቶ የሚቆጠሩ ወጣቶችን ማሰሩ፣ የቴዲ ረዳቶችን ማሰራቸው ይታወሳል። ከዛም አልፎ በታሳሪዎች ላይ ዶክመንታሪ ቪዲዮ በመስራት ላይ መሆናቸው ይነገራል። ይህ ባለበት ግን የጠቅላይ ሚኒስትሩ ታማኝ ባለስልጣን በመባል የሚታወቁት የሚመሩት ከተማ ህዝብ የቴዲ ሙዚቃ ብሔራዊ መዝሙር አድርጎ መቀበሉ የሚነገረት ኢትዮሪካ ከተለቀቀ ጀምሮ ከ60 ሚሊዮን በላይ እይታዎች በሚመሩት የአዲስ አበባ ህዝብ መሆኑም ያበሳጫቸው ከንቲባ አዳነች ቀናት ልዩነት ለሁለተኛ ቀን በቴዲ ጉዳይ በብስጭት ሲናገሩ ተደምጠዋል። የአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ አዲስ አልበም በተለይ ዳስታር የተሰኘው ስራ በተለቀቀ በሳምንታት ውስጥ ከ1 ሚሊዮን በላይ እይታዎች ማግኘቱ መንግስትና አበሳጭቷል ተብሏል። ሙዚቃው በየቤቱ በየታክሲውና በየቢሮ እንደ ብሔራዊ መዝሙር መታየቱ በርካቶችን አስገርሟል። በተለይ ደግሞ መንግስት በርካታ የጸጥታ ኃይሎች በማሰማራት በርካታ ወጣቶችን እያሰረ ባለበት በአዲስ አበባ ከተማ ብቻ አልበም ከ60 ሚሊዮን በላይ እይታዎችን እያገኘ ባለበት በቴዲ ጉዳይ እንግዲህ ከንቲባ አዳነች ለሁለተኛ ጊዜ በብስጭት ተናግሯል። ትናንት በመንግስት ደጋፊዎችና የሴፍቲ ተጠቃሚ በተሳተፉበት በተለይ ደግሞ የምርጫ ቅስቀሳ ላይ የተገኙት ከንቲባ ስለ ችግሩ የሚያወሩትን ዘፋኞችና ፖለቲከኞች ሀሳብ የሌላቸው መሀይሞች ሲሉ በግልጽ ዘልፈዋል። ከንቲባ ገዢው ብልጽግና ፓርቲ የስንዴ ነዶን እንደ ምልክት የመረጠበት ምክንያት ሲያስረዱም ኢትዮጵያ ከልመና ወጣ ራሷን ችላለች፣ እንዲሁም በስንዴ ዓለምን እየረዳች ነው ሲሉ ተደምጠዋል። ኢትዮጵያ አሁን በዳቦ እየተንበሸበሽ ነው ያለች ከንቲባ ስንዴ ተትረፍርፎ ዓለምን መርዳት ስለተጀመረ ምልክታችን የስንዴ ዘለላ ሆኗል ሲሉ ተደምጠዋል። ከንቲባ ኢትዮጵያ ዓለምን በስንዴ እየረዳች ነው ባሉበት ሰዓትም ከአሜሪካ በኩል አስደንጋጭ ማስጠንቀቂያ ተሰምጠዋል። የአሜሪካ ሴናተር ጄን ሻሄ ለውጭ ጉዳይ ሚኒስትር ማርኮ ሩቢዮ በጻፉ ደብዳቤ ለኢትዮጵያ የሚሰጠው እርዳታ በቀጣይ ወራት ከተቋረጠ የከፋ ሰብአዊ ቀውስ ሊከሰት እንደሚችል አስታውቋል።
በትግራይ አማራና አፋር ክልሎች 3.1 ሚሊዮን እርዳታ ፈላጊዎች 1 ሚሊዮን ተፈናቃዮች ጨምሮ በቀጣዩ ወራት ከባድ የምግብ ዋስትና ቀውስ ሊገጥማቸው እንደሚችልም ዲቤክስ የተሰኘው ድረገጽ ዘግቧል። በርካቶችም ተቃውሟቸውን በማሰማት ላይ ሲሆኑ 100 ግራም ዳቦ 50 ብር በሚሸጥበት ሀገር ላይ የስንዴ ነዶ አድርጎ ምረጡኝ ብሎ መቀስቀስ ህዝብን መናቅ ነው ማለትም በርካቶች አስተያየትና ተቃውሞ በመስጠት ላይ ናቸው። ሌላው የሚገርመው ነገር ባለስልጣናቱ የመንግስት አክቲቪስት የመንግስት አጠቃላይ አክቲቪስት የመንግስት ፖስታዞችም ፓስተር እና ቄሶች ባለስልጣናት ወደ ሚዲያ በመውጣት ዳስ አንጥልም ወዘተ በማለት ቴዲን በመቃወም አለፍ ሲሉም በመሳደብ ላይ ቢሆንም ቴዲ ግን አንድ መልስ ከመስጠት መቆጠቡ ሲሆንም ከዛ ይልቅ ይባስ ብሎ ቴዲ ሙዚቃዎች በእንግሊዝኛ በአረብኛ በተለያየ ቋንቋ በማዘጋጀት በሶሻል ሚዲያዎች ላይ በመልቀቅ ላይ ይገኛል። ማለትም ሙዚቃው ወይም ዳስታር በመላ ዓለም ላይ ተደራሽ ይሆን ዘንድ ጠንክሮ በመስራት ምላሽ በመስጠት ላይ ተጠምዷል ተብሏል። ለምሳሌ ቴዲ አፍሮ ኢትዮርካ የተሰኘውን አዲስ አልበም ካሳተመ በኋላ በመንግስት ባለስልጣናት ብቻ ሳይሆን በተለያዩ የእምነት ተቋማት ውስጥ ባሉ ግለሰቦች ዘንድ ከፍተኛ ቁጣን ቀስቅሷል። በርካታ በተለይ ደግሞ አስተማሪና ሰባኪነት የሚሉ ግለሰቦች አርቲስቱ በስራዎቹ ውስጥ ያስተላለፋቸው መልእክቶች በመተቸት ላይ ተጠምደው ታይተዋል። የሚገርመው ክስተት እነዚህ ሰባኪያን የቴዲ ሙዚቃ ቀደም ብለው አድምጠው ከጨረሱ በኋላ ለመላው የኢትዮጵያ ሕዝብ ግን ዳስታን እንዳትሰሙ የሚል ጥብቅ ትዕዛዝ ወይም ደግሞ በአጠቃላይ ሲያስተላልፉ መታየታቸው በርካቶችን አስገርሟል። በራሳቸው ሳቢ ሙዚቃውን ተርጎ በመጨረስ ተከታዮቻቸውን ግን የሙዚቃውን ይዘት በራሳቸው እንዳይመዝኑት ስብከታቸውን አጠናክረውም ቀጥሏል። እነዚህ ግለሰቦች ከ10 በላይ የሙዚቃ ስራዎች መንግስትንና ባለስልጣናትን ለምን እንዳስቆጡ ከሚሰጡት ማብራሪያ በተጨማሪ ጉዳዩን ወደ መንፈሳዊ ፍርድ ወስደውታል ተብሏል። ይህንን ሙዚቃ በተሰሙት ገሃነም ትገባላችሁ የሚሉ እጅግ ከባድና አስፈሪ ቃላት በመጠቀም የጥበብ ስራውን ከእምነት ጋር ለማጋጨት እየሞከሩ መሆኑ ታይቷል። ይህ አይነቱ ማስፈራሪያ አርቲስቱ በህዝብ ዘንድ ያለውን ተጽዕኖ ለመቀነስ ታስቦ የሚደረግ ዘመቻ ነው ሲሉም ብዙዎቹ ከወዲሁ ይተቻሉ። በተለይ ደግሞ ዳስታል በሳምንታት ውስጥ ከ1 ሚሊዮን በላይ የሚቆጠር እይታ ማግኘቱና ህዝቡ ሙዚቃውን እንደወቅቱ መዝሙር አድርጎ መቀበሉ እንዲህ ያሉ ግለሰቦች ለጭንቀት እንደዳረጋቸው ተነግሯል። ቴዲ አፍሮ ግን ለእነዚህ ስድቦችና ዛቻዎች ምላሽ ከመስጠት ይልቅ ዝምታን በመምረጥ ስራዎችን በዓለም አቀፍ ቋንቋ ጭምር እየተረጎመ እያቀረበ መሆኑ ተገልጿል። ለመሆኑ ከባለስልጣናት እስከ መንግስት አክቲቪስት ከመንግስት ደጋፊ የእምነት አባቶች እስከ ጠቅላይ ሚኒስትሩ ድረስም ያስጨነቀው ዳስታል ግን ምን ማለት ነው? ለማነስ ነው የተዘፈነው? ለመሆኑም ሰሙና ወርቁ አጠቃላይ ቅኔው ምን ይሆን? ለመሆኑ ስም በአጠቃላይ ተረድተውት ይሆን ምላሽ የሚሰጡት? እንደ መረጃዎች ከሆነ ግን በፍጹም አለመረዳታቸው በርካቶች እየገለጹ ይገኛሉ። ዳስታን የሚለው ቃል ሚስጥራዊ ሲሆን ትርጉሙ አሁን በህዝቡ ላይ የተጣለ የመከራ ዳስ አለ። ህዝቡ በጋራ በመሆን ይህንን ህዝብ ላይ የተጣለበትን መከራና ዳስም ጣል አድርጎ ወይም ደግሞ አንስቶ የተጣለውን ባንዲራ አንሱ ማለት መሆኑን በርካቶች ገልጸውታል። ይህ ባለበት በተለይ መንግስት የመንግስት ደጋፊ በቴሌ ሙዚቃ የተነሳ በርካታ ቃላቶች በመወርወር ባሉበት ሰዓት በኦሮሚያ ክልል ደግሞ ከባድ ተቃውሞ መነሳቱ ተገልጿል። ትናንት በአምቦ ዩኒቨርሲቲ የተጀመረው የተማሪዎች ተቃውሞ ወደ ከተማ በመዝለቅ ከፍተኛ ውጥረት ፈጥሯል። ተማሪዎች ባነሱት የንጽህናና የምግብ አቅርቦት ጥያቄ ላይ የመንግስት አካላት በቂ ምላሽ ባለመስጠታቸው ተቃውሞ ወደ ሰልፍ አድርጓል ተብሏል። በከተማ 120 ተብሎ የሚጠራ የማፊያ ቡድን የሚፈጸሙ በደሎች በመቃወም የከተማ ወጣቶች የዩኒቨርሲቲ ተማሪዎችን ተቃውሞ ተቀላቅለዋል ተብሏል። በተመሳሳይ ሁኔታ በወለጋ ዩኒቨርሲቲ በምግብ እጥረትና በንጽህና መጓደል ምክንያት የተቀሰቀሰው ተቃውሞ ቀጥሏል ሲሉ ገልጿል። የኦሮሚያ የጸጥታ ኃይሎች በዩኒቨርሲቲ ውስጥ የተቀሰቀሰውን ንቅናቄ ለመበተን በወሰዱት እርምጃ በርካታ ተማሪዎች በጥይት መመታታቸውም ተነግሯል። ፖሊስ ተማሪዎችን በመደብደብ ወደ ግቢ ለማስገባት ቢሞከርም ሁኔታው ከአቅም በላይ በመሆኑ የፌዴራል ፖሊስ እንዲሰማራ ተደርጓል ተብሏል። ይህ በተለይም ዩኒቨርሲቲዎችና ከተሞች የተጀመረው ተቃውሞ አሁን ላይ ወደ ሌሎች የትምህርት ተቋማት እየተስፋፋ መሆኑ ተጠቁሟል። በአምቦ ከተማ ባለው ከፍተኛ ቁጥርና ማስፈራሪያ ምክንያት የከተማ ወጣቶች ድምጻቸውን ለማሰማት ቢቸገሩም ያለው ሁኔታ ግን እጅግ አሳሳቢ ደረጃ ደርሷል ተብሏል። የሁሉ ተቃውሞ በኦሮሚያ ክልል እየተካሄደ ባለበት ወቅት በፌዴራል ደረጃ የመንግስት ባለስልጣናትና ደጋፊዎቻቸው በድምፃዊ ቴዲ አፍሮ አዲስ ዓለም ላይ የከፈቱት የቃላት ጦርነት ቀጥሏል። በአርቲስት ስራዎች ዙሪያ የሚሰነዘሩ ትችቶችና በአጠቃላይ የሚወሰዱ የእስር እርምጃ ባለበት ሁኔታ ይህ አዲስ የዩኒቨርሲቲዎች ተቃውሞ ለመንግስት ተጨማሪ ከባድ ራስ ምታት ሆኖ ቀጥሏል ተብሏል።
ሌላው እንግዲህ በትግራይ ጦርነት ሊጀመር ጫፍ እንደደረሰ ተገልጿል። ከሰሞኑ በህወሓትና በትግራይ ጊዜያዊ ጄኔራል መካከል እንግዲህ ፍጥጫዎች ተጠናክረው እንደቀጠሉ ተገልጾ ነበር። በተለይ ደግሞ ቢቢሲና ሌሎች ድረገጽ በወጡት መረጃ ህወሓት በተለይ ደግሞ የራሱ መንግስት ለመመስረትና ጄኔራል ታደሰን ለመጣል በአጠቃላይ ጫፍ መድረሱ ተገልጾ ነበር። የባለበት ግን የትግራይ ጄኔራል የብልጽግናን ወይም ደግሞ ገዢው መንግስትን ክፉኛ አስጠንቋል። በትግራይ የጦርነት አዛዥ የተሰነዘረበት አስደንጋይ ዛቻ በርካቶችን እያነጋገረ ቀጥሏል። የህወሓት ወታደር አዛዥ በፌዴራል መንግስት ላይ ያላቸውን ተቃውሞ ወደ ግልጽ ዛቻ አሻግረውታል። የአርሚ 60 አዛዥ ብርጋዴር ጄኔራል ህንፃ ወልደ ጊዮርጊስ የገዢው የብልጽግና ፓርቲ መንግስት ለማስወገድ ሙሉ ዝግጅት መጠናቀቁን በይፋ ሲናገሩ ተደምጠዋል። ጄኔራሉ ለወይን ሚዲያ በሰጡት ማብራሪያ ማንም መጠራጠር የሌለበት ሁሉም ነገር አልቋል፣ በቅርቡ ጠብቁ ሲሉ ፉከራ አሰምተዋል። ጄኔራል ህንፃ እንደገለጹት የሁለቱ ዓመት ደም አፋሳሽ ጦርነት የተካሄደው መሬት ለማስመለስ ሳይሆን በ2012 ዓ.ም በተናጠል በተካሄደ ምርጫ የተመሰረተውን የህወሓት መንግስት ወደ ስልጣን ለመመለስ ነው ብሏል። ይህም የህወሓት መንግስት መመለስ የሉና ጉዳይ መሆኑን አጽንኦት ሰጥተዋል። የሚገርመው ግን ጄኔራሉ በጦርነት 1 ሚሊዮን ገደማ ሰው ሞቷል የሚባለውን አስተባብለው የተገደሉት በሺህ የሚቆጠሩ ናቸው ሲሉ የደረሰውን ሰብአዊ ጥፋት ዝቅ አድርገው ተመልክተዋል። አዛዡ አክለው የፕሪቶሪያ ስምምነት ከዚህ በኋላ ዋጋ እንደሌለው አብራርተዋል። ወደ ኋላ የሚመለስ ኃይል እንደሌለ አስታውቀዋል። የፌዴራል መንግስት በስምምነት ሰበብ ትግራይን ከፋፍሏል ሲሉ የከሰሱ ሲሆን እንደ ጌታቸው ረዳ ያሉ የጊዜ አስተዳደር አመራሮች እንደ ጠላት እንታገላቸዋለን ሲሉ ተደምጠዋል። በትግራይ አመራሮች መካከል ባለው አለመግባባት ምክንያት በነ ዶክተር ደብረጽዮን በኩል መደበቅ መጀመሩን ጄኔራሉ ጠቁሟል። ይህ ወታደራዊ ዛቻ የተሰማው የህወሓት ፖለቲካዊ አመራሮችን ተመሳሳይ አቋም እያሳዩ ባለበት ወቅት ነው። ከሰሞኑ አቶ አዲስ አለም ባሌማ ለሁሉም ነገር ተዘጋጅተናል፣ ሎጂስቲክ አዘጋጅተናል፣ ከፋኖም ከሻቢያም ጋር ተጣምረናል ማለታቸው ይታወሳል። የሆነ ውጥረት እየተባባሰ የመጣው የአሜሪካ መንግስት የአውሮፓ ህብረት ዳግም ጦርነት እንዳይፈነዳ ጥብቅ ማስጠንቀቂያ እየሰጡ ባሉበት ወቅት መሆኑ ሁኔታውን ይበልጥ አሳሳቢ አድርጎታል ተብሏል። ይሁን እንጂ ይህንን መረጃ እስከዘገንበት ድረስ በተለይ ደግሞ የፌዴራል መንግስት በነጌታቸው ረዳና በሌሎች በኩልም መግለጫ በመስጠት ከማውገዝ ውጭ በግልጽ ገዢው መንግስት የሰጠው አንዳች ማብራሪያ ወይም ምላሽ የለም። ሌላው ወደ ውጭ ስናመራ ከሳውዲ ኢትዮጵያን በተመለከተ አስደንጋጭ ዜና ተሰምቷል። ከወደ ሳውዲ አረቢያ ኢትዮጵያን በተመለከተ የሚወጡ መረጃዎች በርካቶች በማስደንገጥ ላይ ይገኛል። በርካታ ኢትዮጵያን በህገወጥ መንገድ ገብታችኋል በሚልና በሌሎች መሰል ምክንያቶች የሞት ፍርድ እንደተፈረደባቸው ተነግሯል። እነዚህ ወገኖቻችን በሳውዲ የሚኖሩና ጥፋት ሲሰሩ የተገኙ ናቸው በሚል ፍርዱ ተላልፎባቸው በአሁኑ ሰዓት በሞት ሊቀጡ የመጨረሻ ምዕራፍ ላይ እንደሚገኝ ተገልጿል። የዓለም አቀፍ የመብት ተሟጋች ድርጅት የሞት ፍርድ ውሳኔ ለመቀልበስና የወገኖቻችን ህይወት ለመታደግ ከፍተኛ ትግል እያደረጉ ይገኛሉ ተብሏል። ይሁን እንጂ የኢትዮጵያ መንግስት ለጉዳዩ ተገቢውን ትኩረት እንዳልሰጠና ድምጻቸውን እንዳልሰማ በርካቶች ተቃውሞ አሰምተዋል። መንግስት የዜጎችን ደህንነት ከማስጠበቅ ይልቅ የአገዳደል ዘዴያቸውን ከመጠየቅ የባለፈ ዘዴም መፍትሄ ያፈልቃል ተብሎ እንደማይታሰብ በትችት እየተነሳ ቀጥሏል። በሞት ጥላ ስር ያሉ ኢትዮጵያን በተመለከተ ያለው ስጋት እየበረታ ነው። ውሳኔው ተግባራዊ የሚሆንበት ሁኔታ በገመድ ሰቅሎ ለመግደል ይሆን ወይም ደግሞ በጥይት በሚል ከመንግስት ወገን የሚነሱ ጥያቄዎች ቢኖርም የዜጎች ህይወት ለማዳን የሚደረግ ዲፕሎማሲያዊ ጥረት ግን እጅግ ደካማ መሆኑን በርካቶች ገልጿል። ይህ ሁኔታ በሳውዲ በሚገኙ ኢትዮጵያውያንና በቤተሰቦቻቸው ላይ ከፍተኛ ስነልቦናዊ ጫና ፈጥሯል ተብሏል። ወደ መካከለኛው ምስራቅ በተለይም ወደ ሳውዲ አረቢያ የሚደረገው ህገወጥ ስደት ዜጎች ለእንዲህ አይነት ከባድ አደጋ ያጋለጠ ይገኛል። በሀገር ውስጥ ያለው የፖለቲካ ኢኮኖሚ አለመረጋጋት ወጣቶች አማራጭ ፍለጋ ወደ ውጭ እንዲሰደዱ የሚያስገድዳቸውም ቢሆንም በስደት ሀገር የሚገጥማቸው መከራ ግን እጅግ አሰቃቂ ሆኖ ቀጥሏል ተብሏል። በተመሳሳይም እንግዲህ በደቡብ አፍሪካ በሚገኙ ኢትዮጵያውያን ከሰሞኑ በተፈጸመባቸው ጥቃት በርካቶች ህይወታቸው አልፏል ተብሏል። በተለይ ደግሞ በደቡብ አፍሪካ የሚገኙ ኢትዮጵያን በጠራራ ፀሐይ እንግዲህ በበርካታ ወንበዴዎች ሲገደሉ ታይተዋል፣ ሲጠቁም ታይተዋል። ይህን ተከትሎ እንግዲህ በደቡብ አፍሪካ የሚገኙ የኢትዮጵያ ኤምባሲም የደቡብ አፍሪካ መንግስትም ዜጎችን ኢትዮጵያውያን በፍጥነት እንዲጠብቅ ዘንድ ጥሪ አቅርበዋል። ይሁን እንጂ አሁንም በተለይ ደግሞ በኢትዮጵያ ላይ የሚደርሰው ጥቃት ተጠናክሮ ቀጥሏል ሲሉ ገልጿል። ክቡራን አድማጭ ተመልካቾች ሰዓቱ መርጃ ይህን ይመስላል። ከሰዓታት በኋላ በሌላ ምርጫ እንገናኛለን። እስከዛው ሰላም ቆዩን።